ሰላም ጤና ይስጥልን። ጊዮን ዜና መረጃዎችን እንሆ። የአማራ ፋኖ ብሔራዊ ንቅናቄ ቢዛሙ ቀጠና ኢንሻ ሰይድ እዝ አበጀ ጥበቡ ነበልባል ክፍለ ጦር አንጸባራቂ ድል ተቀዳጅተዋል። ግንቦት 16 ቀን 2018 ዓ.ም ከነቀምት ወደ ጊዳየና ሲንቀሳቀስ የነበረ ኮንቮይ ላይ አንዶሊ ዲቾ የተባለ አካባቢ ላይ ክፍለ ጦሯ የደፈጣ ጥቃት መክፈቷን ተከትሎ ለሰዓታት በተደረገ ውጊያ የማዕከላዊ እዝ ምክትል አዛዥ ብርጋዴር ጀነራል አስናቀ አይተነውን ጨምሮ አንድ ሙሉ ሬጅመንት የጠላት ኃይል ወደ አፈርነት ተቀይሯል። 8 ተሽከርካሪዎችን ጨምሮ በርካታ የቡድንና የነፍስ ወከፍ መሳሪያዎችንም መማረክ ተችሏል። በአንሻ ሰይድ እዝ ተርብ ተዋጊዎች በተሰላይ ደፈጣ ጥቃት ምክትሉ የተሸኘበት የማዕከላዊ እዝ አዛዡ ጀነራል ዘውዱ በላይ ከፍተኛ ተበሳጭተዋል። በዚህ ኦፕሬሽን የዙ ከፍተኛ አመራር የሆነ ሌላ ሙሉ ኮሎኔልም አብሮ ተሸኝቷል። የማዕከላዊ እዝ ኮሮችን ለበቀል እንዲዘጋጁ ያዘዘው ዘውዱ በላይ ብዙ መንደሮችን በመድፍ ሊደበድብ ይችላልም ተብሏል። ብርጋዴር ጀነራል አስናቀ አይተነው መንግስቴ መስከረም 10 ቀን 2018 ዓ.ም የማዕረግ እድገት ከተሰጣቸው የአብይ ወንበር ጠባቂዎች መካከል ጠላት የሚተማመንበት አቅም ያለው ሰው ነበርም ተብሏል። በሁለት የአርፒጂ ቅንቡላ ሙሉ ኮንቬይ አንድዳ በብሬን የተቀጠቀጠችው አበጀ ጥበቡ ክፍለ ጦር ደማቅ ታሪክ ጽፋለች። ጀነራሉ የአማራን ህዝብ በመጨፍጨፍ ያገኘው የኮከብ ድርድር ከሞት አልታደገውም። በተያያዘም ህዝባዊነቱን በተደጋጋሚ ጊዜ ያስመሰከረው የአፋብኃ ሸዋ ጠቅላይ ግዛት ነው እዝ በአገዛዙ የጫካው ክንፍ የታገቱ የኦሮሞ ብሔረሰብ ተወላጆችን ከፍተኛ ወታደራዊ ጥበብን በመጠቀም አስለቀቀ። ለፍትህና ለርትዕ የቆመው የነጻነት ታጋዩ ጀግናው የአማራ ፋኖ በየቀኑ ሰብአዊነትን ብቻ መስፈርት ያደረገ የአባቶቹን የጀግንነት ውርስ በተግባር እያሳየ ሲሆን ግንቦት 16 ቀን 2018 ዓ.ም መነሻውን ከአዲስ አበባ ዓለም ከተማ በማድረግ ወደ ሸዋ ጠቅላይ ግዛት ደራ ጉንዶ መስቀል በመጓዝ ላይ በነበሩ የኦሮሞ ብሔር ተወላጆች ላይ ልዩ ቦታ ወንጭት በተባለ አካባቢ ሲደርሱ ከቀኑ 8 ሰዓት ላይ በብልጽግናው የጫካው ክንፍ የታገቱ ሲሆን በጀግናው ሰራዊታችን እልህ አስጨራሽ ተጋድሎ ያለምንም ጉዳት ማስለቀቁን ለታጋች ቤተሰቦችና ለመላው የደራ ጉንዶ መስቀል ከተማ ህዝባችን በታላቅ ኩራት እንገልጻለን። የብልጽግናው አገዛዝ በሰማራቸው ወንበዴዎች ሀገር አማን ብለው ከቤታቸው ወጥተው በጉዞ ላይ በነበሩ መኪና ውስጥ በማስወረድ የታገቱ ዜጎችን ለማስለቀቅ የህዝብ ልጅ የሆነው ጀግናው ሰራዊታችን ከፍተኛ ወታደራዊ ጥበብን በመጠቀም ዜጎችን ከገተው ማስለቀቅ ችሏል። ለህዝቦች እኩልነትና ነጻነት የወጡ ተናብስቶቹ የአፋብኃ ሸዋ ጠቅላይ ግዛት አሳምነው እዝ የአጼ ዘርዓ ያዕቆብ አንደኛ ኮር ነዶ ክፍለ ጦርና አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር የፋኖ ሰራዊት በመራቤቴ አውራጃ በተለያዩ አካባቢዎች ሰፊ ከበባ በመፈጸም ዜጎች ከታገቱበት ሰዓት ጀምሮ ሌሊቱን ሙሉ በሰሩት ልዩ የቅንጅት ወታደራዊ ኦፕሬሽን በአጋቾች ላይ የማያዳግም እርምጃ በመውሰድ 7 ወንድ 4 ሴት በድምሩ 11 የኦሮሞ ብሔር ተወላጆች ወገኖቻችንን ያለምንም አካላዊ ጉዳት ጀግናው ሰራዊታችንን ማስለቀቁን በድጋሚ ህዝባችንን እንገልጻለን ብለዋል። ሌሊቱን ሙሉ በተደረገው ሰፊ ወታደራዊ ክትትል በመራቤቴ አውራጃ ልዩ ቦታው ወረገው በተባለ አካባቢ ግንቦት 17 ቀን 2018 ዓ.ም ከንጋቱ 12 ሰዓት ጀምሮ ጀግናው የናደው ክፍለ ጦር በቦታው ላይ ደርሶ አንበሳው ድርሻ በመውሰድ ታጋቾችን ነጻ አውጥቷል። አገዛዙ በየትኛውም የሸዋ ቀጠና ለመሰል ጥፋቶች የሚያሰማራቸውን አጥፊ ኃይሎች ላይ የሸዋ ጠቅላይ ግዛት አሳምነው የማያዳግም እርምጃ በመውሰድ ልክ እንደ ትላንቱ ዛሬም የአማራ ፋኖ የህዝብ ልጅ መሆኑን በተግባር ማሳየቱን አጠናክረን መቀጠላችንን እንገልጻለን። በመጨረሻም በጀግና አማራ ፋኖ ጥረት ከአጋጆች ነጻ ያወጡ ወገኖቻችን ከቤተሰቦቻቸው ጋር በሰላም ሲቀላቀሉ ፋኖ ላደረገላቸው የሰብአዊነት ጥግ ተግባር እጅግ በመሰገኑ ሲሆን አጥፊ ቡድኖችን በቀጣይ በሚያገኙት አጋጣሚ ሁሉ ለፋኖ በመጠቆም የአካባቢያቸውን ሰላም በጋራ በመጠበቅ ለፋኖ ያላቸውን አጋርነት ከመቼውም ጊዜ በላይ አጠናክረው እንደሚቀጥሉ ተናግረዋልም ሲሉ የአፋብኃ ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ገልጿል። በተያያዘ በመካነ ሰላም ከተማ የነበሩት የክልሉ ምክትል ርዕሰ መስተዳድርና ከፍተኛ አመራሮች በፋኖ ተከበው ነበር። የአማራ ክልል ምክትል ርዕሰ መስተዳድር አቶ አብዱ ሁሴን ጨምሮ ደቡብ ወሎ ዞን ከፍተኛ አመራሮች የምርጫ ቅስቀሳና ሌሎች እኩይ ተግባራትን ለመፈጸም በመካነ ሰላም ከተማ ተገኝተው ሳለ በአፋብኃ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 229ኛ ክፍለ ጦር ፋኖች ተከበው አደሩ። ጀንበር መለስ ሲል ይወጣሉ ማታ አፈሾጤ ጥይት አቅኖ በካርታ የተባለላቸው 29ኛ ክፍለ ጦር መካነ ሰላም ከተማን ከበባ ውስጥ በማስገባት በማለዳው መብረቃዊ ጥቃት ፈጽመዋል። አቶ አብዱ ሁሴን 2 መድፍ 1 ቢኤም 2 ዙ 23 4 ሞርተር የታጠቀ ሜካናይዝድ ኃይልና ስፍር ቁጥር የሌለው እግረኛ ጦር እንዲሁም ከሳይንት ከወግዲና ከምዕራብ ወሎ ቀጠናዎች የተውጣጡ ሚሊሻዎችን በማሰባሰብ ጥበቃ እንደሚደረግላቸው ቢሰሙም የ29ኛ ክፍለ ጦር ዘመቻ መሪ አርበኛ መብራቱ ጫቢሳ የመሩት የገባው ቃኝ ክፍል ከተማይቱን መቆጣጠሩን ተከትሎ ባለስልጣናቱ መረሻቸው ጠፍቶ መደበቂያ ቦታ
ቦታዎችን በመፈለግ ላይ እንደነበሩ ለማወቅ ተችሏል። የአማራ ክልልና የደቡብ ወሎ ዞን ከፍተኛ አመራሮች ያሉና ትግሉን ሂደት ለማስተጓጎል ያደረጉት ጥረት በፋኖ የማዳግም እርምጃ መክሸፉን የህዝብ ግንኙነት መምሪያው ገልጿል። በከተማይቱ ዙሪያ ገባ ሙሉ በሙሉ በፋኖ ቁጥጥር ስር በመዋሉ የክፍለ ጦሩ አባላት ሰተት ብለው ወደ ከተማ በመግባታቸው የክልሉ አመራሮች የሰራዊቱ ብዛት ሳይጠቅማቸው ለከበባ ተዳርገዋል። ይህ ክስተት ንጉስ በሰራዊቱ ብዛት አይደለም የሚለው ብሂል በተግባር ያስመሰክርና የአማራ ፋኖን የማረጋገጥ በህዝብ ዘንድ በይበልጥ የታየበት የታሪካዊ ክስተት መሆኑን የመረጃ ምንጮች አክለው ገልጸዋል። ሌላው አብዱ ሁሴን በበኩሉ የባህር በራችን በቶሎ እንዳይሳካ ፋኖ እየተኮሰብን ነው ሲል ገልጸዋል። ጠላቶቻችን በየቀበሌው የጥይት ተኩስ የሚያበዙብን የባህር በርና የወደብ ጥያቄያችን ባጠረ ጊዜ እንዳናሳካ እዚሁ ወግዲ እናስቀራቸዋለን ብለው ነው። ወግዲ ላይ የሚተኮስ ጥይት ጉዟችንን ያረዝመው ካልሆነ በስተቀር ከመዳረሻችን ስለማያስቀሩን አትልፉ በላቸው በማለት በምርጫ ቅስቀሳቸው ወቅት ተናግረዋል። ይህ በእንዲህ እንዳለ መከላከያ ሰም በእሳት እንደሚቀልጥ ይቀልጣሉ ሲል ባስጠነቀቀ ማግስት ህወሓት ለኤርትራ ይፋዊ መልእክት አስተላለፈ። ህወሓት ለኤርትራ ህዝብ 35ኛ የነጻነት በዓልን ምክንያት በማድረግ ይፋዊ መልካም ምኞት መግለጫ አስተላለፈ። በመግለጫው የኤርትራ ህዝብ ለራሱ እድል በራስ መወሰን መብት ላደረገው ትግል ያለውን ድጋፍ አረጋግጦ በሁለቱ ህዝቦች መካከል ያለውን ወንድማማችነትና ሰላማዊ ግንኙነት ለማጠናከር እንደሚፈልግም አስታውቋል። ይህ የህወሓት መልእክት የተላለፈው የኢትዮጵያ መከላከያ ሰራዊት ጽምዶ በሚባለው እንቅስቃሴ በኩል በኢትዮጵያ ሉዓላዊነት ላይ የሚቃጣን ስጋት ለመመከት እርምጃ እንደሚወስድ ዲፕሎማቲክ ማህበረሰቡ ካሳወቀ ማግስት ነው። ሜጀር ጀነራል ተሾመ ገመቹ ለዲፕሎማቶች በሰጡት መግለጫ ይህን እንቅስቃሴ ወደ መሬት እናወርዳለን ብለው ሰንዘር እንቅስቃሴ የሚያደርጉ አካላት ሰም በእሳት እንደሚቀልጥ ይቀልጣሉ ሲል ከትናንት በስቲያ መናገራቸው ይታወሳል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።